ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ህልውናችን የተሰኘው ፕሮግራም ነው ጀምሯል። በዛሬው የህልውናችን ፕሮግራም እንግዶች ይዘንላችሁ ቀርበናል። እንግዶቻችን ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ አባት አርበኞች ምክር ቤት አባል አርበኛ ደስተው ደመላሽ እንዲሁም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ሜጀር ጄኔራል ውባንታ አባት አንደኛ ኮር ጉና ክፍለ ጦር ስቴደንሳ ብርጌድ ህዝብ ግንኙነት ኃላፊ አርበኛ ታደሰ ብሩ እንዲሁም ዛሬ በስቴ መካነ ኢየሱስ ሲደረግ በዋለው አውደ ውጊያውን ሲመራው የዋለው አርበኛ ሱሪ ወይም አርበኛ እንዳልከ ክፍሌ በቀጥታ የስልክ መስመራችን ላይ ይገኛሉ። በዛሬው የህልውናችን ፕሮግራም የምናነሳው ጉዳይ ደግሞ በጎንደር ሁለቱ የፋኖ አደረጃጀቶች ስምነት በሰራዊቱና በህዝቡ በኩል የፈጠረው ስሜት ምን ይመስላል የሚለውና ዛሬ በደቡብ ጎንደር ስቴ መካነ ኢየሱስ ሲደረግ በዋለው አውደ ውጊያ የተገኙ ድሎችን እያነሳን አብረናችሁ ቆይታ እናደርጋለን። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቀጥታ ወደ ፕሮግራሙ እናልፋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ጤና ይስጥልኝ። አርበኛ ደስተው ደመላሽ የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል እንዲሁም አርበኛ ታደሰ ብሩ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የሜጀር ጄኔራል ውባንታ አባት አንደኛ ኮር የጉና ክፍለ ጦር ስቴደንሳ ብርጌድ ህዝብ ግንኙነት ኃላፊ ውድ ጊዜያችሁ ሰውታችሁ ለማነሳላችሁ ጥያቄ ፈቃደኛ ስለሆናችሁ እጅግ አድርጌ አመሰግናለሁ። ከአርበኛ ደስተው ደመላሽ ጀምራለሁ። አርበኛ ደስተው ደመላሽ እንደሚታወቀው እንግዲህ በጎንደር የሚንቀሳቀሱ ሁለቱ የፋኖ አደረጃጀቶች መስማማታቸውን ተከትሎ እንግዲህ በሰራዊቱ በኩል ከፍተኛ ደስታ ፈጥሯል፣ በህዝቡም እንደዚሁ ተመሳሳይ ደስታን ፈጥሯል። እናንተ ደግሞ አርበኛ ደስተው ደመላሽና አርበኛ ታደሰ ብሩ በቀጠናው በተለይ ሁለቱን የፋኖ አደረጃጀቶች ወደ አንድ ለማምጣት ከፍተኛ የሆነ ስራ ስትሰሩ ነው የቆያችሁት። በርካታ ዋጋዎችንም ከፍላችኋል። እንግዲህ አርበኛ ደስተው ደመላሽ ሁለቱ የፋኖ አደረጃጀቶች መስማማታቸውን ተከትሎ የእናንተ ድካም እንግዲህ ይታወቃል። በሰራዊቱ በኩል የፈጠረው ስሜት ምን ይመስላል? እናንተስ ምን ተሰማችሁ? ለአድማጭ ተመልካቾቻችን የልፋት ውጤታችሁንና ድካማችሁን እንዲሁም የሰራዊቱን ደስታ ብታደርሱልን ከአርበኛ ደስተው ደመላሽ ልጀምር። እሺ፣ አመሰግናለሁ ወንድሜ። የሁለቱ አደረጃጀቶች ከእግዚአብሔር ጋር በመሆን እግዚአብሔር ተጨምሮበት እኛ አርበኛ ታደሰ ብሩ እኔም ባለውበት ድካማችን ብዙ ጊዜ አድክሞናል። ሁለቱን ለማገናኘት ሁለቱን በመምከር አንድ ለማድረግ ወንድማማች ለማድረግ ብዙ ነው ከጀመርነ ጀምሮ ሁልጊዜ ድካማችን ከዚያ በላይ ነው። ቦዝነን አናውቅም ለማግባባት። አሁን ግን ወደ ዋናው ነገር ስንገባ ሲግባቡ በአንድ ላይ ሲገናኙ በሚገርም ሁኔታ የተደሰተው ሰራዊቱን ከኛ ይልቅ ሰራዊቱ እየተላቀሰ መላቀቅም አልቻለም። ሲሳሳም ነው ማለት በቃ አንዱ እየያዘ ሲሳሳም በጣም ደስታቸውን መግለጽ አቅቷቸው ሲላቀሱ ነው በደስታ። ከዚህ የተረፈ የኛ ደስታ መቼም ከዚያ በላይ ነው። የደከምንበትም ውጤት ስለሆነ በውጤታችን እንደሰታለን። በሰራዊቱም መገናኘት ተደስተናል። ከኛ በላይ ግን የሚያስደስትህ ሰራዊቱ ተገናኝቶ ምን ያህል ሲላቀስ ምን ያህል ሲሳሳም ስላየነ ይሄ በጣም እስካሁንም የሚገርምህ እንደዚህ ያለው ሰራዊታችን በተወሰነ ባለመግባባትና በአንዳንድ ተልኮ ባላቸው ሰዎች አራርቆት የቆየ በመሆኑ ካሁን ጀምሮ ግን ሰራዊቱ ማንንም እንደማይሰማ የማንንም ተልኮ እንደማይሰማ አንዱን እንደሚዋጋ ቃል ገብቶ ነው የተለያዩት። በዚያ መሃል ከኛ ከሰራዊቱ ተጨማሪ ህዝቡ ባለበት ቦታ ሰራዊቱ ሲገናኝ ያየህዝብ ያዩ ሴቶች ንገርም ብዙዎች እናቶች ያለቀሱ አሉ። መሬት ተጎምሰው ይሳሙ አሉ። በቃ ልጆቻችን አንድ ሆኑልን፣ በአንድ ሆኑ፣ ለዚህ ያበቃን ብለው ከኛ ይበልጥ በጣም ብዙ እናቶች በተጨማሪ የአርበኛ ታዲብ አካባቢው የሚያውቃቸው እናቶች ሊኖሩ ይችላሉ። በስማቸው ሊገልጸው ይችላል። መግለጽ በማንችለው ሁኔታ ነው ህዝቡ የተደሰተ። እኔ እውነቴን ነው የሰራዊቱ በተለይ የሰራዊቱ ምን ያህል እንግዲህ ተከፍቶና ምን ያህል
ተጨንቆ እንደነበረ በዚያ ላይ መግለጽ ይቻላል ማየት ይቻላል እና ሰራዊቱ አሁንም ለአንድነቱ አንዱ ነው ለመዋጋት በቃ በዝግጁ ነው ያለ ማንንም አንሰማም አንድ ነን ከወንድሞቻችን ጋር ውጊያችን የምንዋጋ ጠላትን ብቻ እንጂ ከወንድሞቻችን ጋር አንድ ነን መብላት አንድ ነን መስራት ነው ያለብን ብሎ ነው መጨረሻ ላይ ያስቀመጠ ሲሲጂ መልካም አርበኛ ደስታው ደመላሽ ከስምምነቱ ከርቁ በኋላ የሰራዊቱ መነቃቃት ምን ይመስላል በተለይ እንደዚሁ በጋራ ወደ ውጊያዎችን ለማድረግ ያለው ዝግጅት የጠላት እንቅስቃሴ እስከ አንድነቱ በኋላ ምን ይመስላል በጣም ጥሩ የሰራዊቱ ንቅጪ ከአንድነቱ ከተሰራ በኋላ ምን ይመስላል ሰራዊቱ ሁሉም ረድዩ ነው ያለ በቃ አንደኛው ሲገባ አንደኛው ተከትሎ ለመግባት ለማገዝ መንገር ለመዝጋት ኃይል ከለዚያኛው ኃይል ለመጨመር ሁሉም ስልኩን ክፍት አድርጎ ነው ያለ እየተደዋወለ ነው ያለ አንዱ ለአንዱ ለመድረስ ጠላትም ምን ያህል ድንጋጤ እንደፈጠረበት አንዱ ሆኗል እንግዲህ ዋጋ የለን በቃ አሁን አልቆልናል የሚል በጠላት በጣም ድንጋጤ ላይ ነው ያለው በጣም ከመጀመሪያው ይልቅ አሁን ውጊያው ሳይጀመር ድንጋጤና ለመፍረስ ተዘጋጅቶ ነው አብዛኛው የሚሊሻ አባል ያለ አድማ በታኝ በዚህ ልክ ነው ጠላት ያለው መልካም በጣም እጅግ ደስ የሚል ነገር ነው እንግዲህ በጎንደር የተሰማው የወንድሞቻችን እርቅ ወደ ሰላም መውረዱን ተከትሎ የብልጽግናው መንግስት ከፍተኛ ጭንቀት ውስጥ ገብቷል በተለይ በአዘዞ ወታደራዊ ካምፕን በርካታ ያገዛዙ ብልጽግና ሰራዊት እየኮበለለ በጊዜ የፋኖ ኃይሎችና ቤተሰቡን እየተቀላቀለ መሆኑ ከዛም በተጨማሪ በየክፍሉ የሚገኘው በየሃዱ ማለት ነው የብልጽግናው ጥምር ጦር ሰራዊት ከፍተኛ የሆነ መረበሽ ተፈጥሮ አብዛኛው ሰራዊት እንግዲህ በድንጋጤ ውስጥ ነው የሚገኘው ወደ አርበኛ ታደሰ ብሩ ልመለስ አርበኛ ታደሰ ብሩ እንደ አርበኛ ደስታው ደመላሽ ሁሉ በተለይ በደቡባዊ ጎንደር ቀጠና ሁለቱን የፋኖ አደረጃጀቶች አንድ ለማድረግ በርካታ ስራዎችን ሰርታችኋል ብዙ መስዋዕትነትንም ተከፍሎበታል በዚህ የአንድነት ጉዳይ አርበኛ ታደሰ ብሩ እንደው አንተ በዚህ ጉዳይ ላይ ብዙ ስራዎችን ከውነሃልና የሰራዊቱ ስሜት ምን ይመስላል ባንተ እይታ ማህበረሰቡስ ምን አይነት ስሜት ነው ያለው በፋኖ ስምምነትና እርቅ መሰረት የተሰማው ስሜት ምን ይመስላል ያንተስ የድካም ውጤት ምን ይመስላል የተሰማ ስሜትስ እንዴት ነው ለአድማጭ ተመልካቾቻችን ሰፋ አድርገህ እስኪ ግለጽልን አመሰግናለሁ ድሎ ተሰጠኝ ተናጭልኝ እንደምንዋላችሁ ላለው ሰው አርበኛ ደስታው ደመላሽ ብዙን ተናግሮታል እኔ እዚህ ላይ የምገልጸው ነገር ቢኖረኝ አሁንም ቢሆን አይደለም ለሰራዊቱ ለጦሩ ለወጣንበት አማራ ለሁሉም ህብረተሰብ በጣም ከመጠን በላይ በእኛ አንድነት ተደስቶ ነው ያለ በጣም ተደስቷል እንዲሁም በታጋው ላይ አይደለም በጎንደር ዙሪያ ብቻ ሳይሆን እንዲሁም የሸዋ የአማራ ፋኖ በጎንደር የአማራ ፋኖ በሸዋ የአማራ ፋኖ በወሎ በጎጃም እኔ እውነቴን ነው እንደ ትናንትናዋ ቀን ያለች እንደ ጥቅምት 4 ያለች ቀን ማንንም አስደስታ አታውቅም መቼውንም በዛች ቀን ያልተደሰተ አይደለም እንደ አማራ እንደ ኢትዮጵያ ነው የበቀደሟ ቀን ሁሉንም ያስደሰተች በጣም የሚያስደስት ቀን ነው ከዚህ በኋላ የአማራ ፋኖ በጎንደር በጎጃም በሸዋ 4 ኪሎ ለመገዝገዝ ብቻ ነው ግንባር የለጥይት ሞቴን ለምንም ቢሆን የማልፈራም ብሎ የተነሳበት ከዛሬው ጀምሮ እስካሁንም ባሉ በአንዳንዶቹ ሰዎች ላይ መሀል ላይ ባሉ አንድነቱን በማይፈልጉም ሆነ እንደ ብልጽግና ከብልጽግና ላይ ተላላኪ ወይንም ደግሞ ከስንዴ መሀል እንክርዳድ አይጠፋንምና በእነዚያ ሰዎች ላይ በአንድ አማራ ብለን አንድ ፋኖ በተነሳ ነው አንዳንድ ሰዎች ላይ በዛ ልክ ላይ ትግሉ ዳር እንዳይሻገር የሚያደርጉ ነበሩ እነዚያን ግን ትልቅ አከርካሪ ቀንዳቸው የሰይጣን ቀንዳቸው ተሰብሮ በትናንትና ቀን ላይ በጥቅምት 4 ቀን ጥቅምት 4 ለ5 ላቦ የተሰማው ደስታ ለሰራዊቱ ደስታ ብቻ አይደለም ደስታ ከደስታ በላይ ምን አለ ባትለይ በጣም የሚያስደስት የኔም ልፋት የሰው ያስባል ነው እግዚአብሔር ይፈጽማል ነው አርበኛ ደስታው እንዳለው የቆምንበት ዘመን 7 ወር 8 ወር ያላነሰ ነበር የቆምነ ግን ሰው ያስባል እግዚአብሔር ይፈጽማል ነው እግዚአብሔር ይመስገን ሐሳባችንም ተፈጽሞልን ሁሉም ተደስቶ እኛም ተደስተን ህዝባችንም ተደስቷል ነው
ከዚህ በኋላ ወደፊት እንጂ ወደ ኋላ አይደለም ጦሩ። መነሻ አማራ ብሎ መድረሻ ኢትዮጵያ ብሎ የተነሳው የአማራ ፋኖ እዚህ በኋላ ወደፊት ነው። ብልጽግና ደግሞ አንገቱን ደፍቷል። አንገቱን ደፍቶ እጃቸው ምን ያሉበት ከዚህ ላይ አንዳንዶች ከዱ እየተባለ ነው ራሱ ስለ አንድ ስለሆነ መውጣት ጀምረዋል ተብሏል። አሁን መውጣት መሸፈት ጀምረዋል እየተባለ ነው። ብልጽግናም ከዛሬው ጀምሮ ይምርምድ ብሎ አሁን መሄጃው ጠፍቶ ነው። ግማሹም አሁንም እየወጣ ነው ያለ እየወጣ ነው። ምንሻ እየወጣ ነው። አርማ በታኝ እየወጣ ነው። ከትናንት ነው ጀምሮ ይህንን አንድነት ከሰማሁት። ስለዚህ ተደስቻለሁኝ። ህዝቡም ተደስቷል፣ ታጋውም ተደስቷል በሚል ነው። በጣም አመሰግናለሁ። ታጋውንም ቢሆን ትናንትና ይህንን የፈጠሩ አመራሮቻችንም ቢሆን በጣም ሳላመሰግን አላልፋቸውም። በጣም ክብርና ምስጋና ለነሱ እሰጣለሁ። የትናንትናን ቀን ያበረከቱልን፣ የትናንትናን ሰላም ቀንና ደስታን ያበረከቱልን፣ የአማራን ህዝብ የወጣለትን ህዝብ ልናስደስት ወይንም ደግሞ ልንሰዋ ልናድን ወጥተን ያው አንድ ላለመሆናችን ምንድን ነው ብሎ ህዝባችን አንገቱን ደፍቶ ነበረ። ህዝቡም አሁን በቃ አጠቃላይ አንገቱን ቀና አድርጎ አይዟችሁ እያለ ነው ያለው። ለዚህ በኋላ እናንተ ጋር ነን በሚል ህዝቡም ተደስቷል። ያው ታጋውም ተደስቷል። ወደፊትም ያለው እዚህ በኋላ ወደፊት እንጂ ቀጣይ ከዛሬው ጀምሮ በዚህ 3 ቀንና 4 ቀን አይደለም ወረዳ ሌላ ብዙ ነገሮችን ያው ለመያዝ ጦሩ ተዘጋጅቶ ነው ያለ። ስንቅና ትጥቅ ጥላት እነዚህ በኋላ ጥላት ነው በሚል ነው አሁን ተሰማርቶ ያለ ጦሩ። ምንም ደስታው ጦታል። አሁን ሞትንም አይፈራም። እዚህ በኋላ እስካሁን አንገት ያስደፋ የምታዩት ነገር ነበረ አንድ ለምን አልሆንም በሚል አሁን ግን አንድ ስለሆነ ተደስቷል ነው። እናንተም ተደስታችኋል፣ እኛም ተደስተናል። መልካም አርበኛ ታደሰ ብሩ ብዙ ዋጋ ከከፈሉ አባት አርበኞች መካከል አንዱ ነህ። በተለይ እንግዲህ ላለፉት 8 ወር በቀጠናው ከፍተኛ የሆነ ስራ ሰርታችኋል። አንድነቱን ለማጽናት ተራራውን ወጥታችኋል፣ ቁልቁለቱን ወርዳችኋልና እጅግ በጣም ላቅ ያለ ምስጋና አለን እንደ ዓለም አቀፍ ፋኖ ሚዲያ። እንግዲህ እንደሚታወቀው ህዝቡም የወንድማማቾችን ጸብ እየተመለከተ አንገቱን ደፍቶ ነበረ የቆየው። አሁን ግን የአማራ ህዝብ ጠላቱ አንድ ነው፣ እሱም የብልጽግና ስርዓት ነው። ይህ ስርዓት እንግዲህ በአማራ ህዝብ ላይ ያልፈጸመው ግፍ በደል የለም። በቀጣይም ይሄንን አንድነት አጽንታችሁ ቀጣይ ብዙ ስራዎች እንደምትሰሩ ይጠበቅባችኋልና ቀጣይ ለሚሰሩ ስራዎች አንድነትን የሚሸረሽሩ አካላት ላይ ምን አይነት እርምጃ ለመውሰድ ታስቧል? እንደው በቀጠናው ከዛ ባሻገር ይሄንን አንድነት አጽንቶ ቀጣይ ትልልቅ ስራዎችን ለመስራት በእናንተ በኩል ምን አይነት ኃላፊነት አለ? ይሄንንም ለአድማጭ ተመልካቾቻችን ሰፋ ባለመልኩ ብታደርስልን አርበኛ ታደሰ ብሩ። ቀጣይ ላለው ከዚህ በኋላ ምናልባት ከስንዴ መሀል ቅድም ተናግሬዋለሁ። እንክርዳድ አይጠፋም ለሚለው እንክርዳድ ካለ ቀጣይ ከኛ አሁን እዚህ በኋላ እንክርዳዶች ሳይለቀሙ ሳይጠሩ አይቀሩም በሚል ነው። ከዚህ በኋላ ላለው ሳናውቅ ሳንነቃ ከብልጽግና እጃቸው ያለ እግራቸው ከዚህ ያለ አማራ ፋኖ ላይ ያለ ሳናውቅ ጀግኖቻችን አሳጥተውናል። ብልጽግና እናሳመነው ጥየንና እነ ዶክተር አምባቸውን እንዳሳጣን ትናንትናም በዚያው ልክ ላይ ያሉ ሁለት ወንድሞቻችን ጀግነው ከፍ ያለው ደሴን በብልጽግና ተላላኪ ወይም ደግሞ ፍቃድ አለባቸውን አበባንለይን የሚባሉ ጀግኖች አርበኞች እንዲያው በውስጥ ላይ ያለ ባንዳ ተላላኪ ቆራጡ በሚባል ሌባ በቁሙ የሸተተና ቀዳሎ የሚባል ሌባ ባንክ ዘርፎ የወጣ በብልጽግና ላይ ወይም ደግሞ የባንክን ሰራተኛ ወይም ደግሞ ጠባቂዎች ገሎ የወጣ ዘራፊ ህዝብን አስለቅሶ ህዝብን ዘርፎ ጥቁር ጠባሳ ለአማራ ህዝብ ሳይሆን ለኢትዮጵያ ህዝብ ጥቁር ጠባሳ ጥለው የሄዱ ሰዎች ነበሩ። ስለነዚህ እነዚያ ነበሩ፣ የእነዚያን እንክርዳድ ነበር ለዚህ የሚያደረሰን የእነዚያን እንክርዳዶች አሁንም እነሱ ነበሩ። እነሱን ከዚህ በኋላ ነቅቷል። እነዚህ ሰዎች ናቸው ትግሉን እንዳላደረጉትም ሳንነቃ ነው የኔ ማለት ሁሉም ምሁራንና ሁሉም ታጋይ በነቃበት ሰዓት ላይ ለአንድነቱ የበቃም በዚህ ነው። ለዶክተር አምባቸውም በፊት ብልጽግና አሳጥቶናል። ትናንትናም ደግሞ እነዚህ ሰዎች አሳጥቶናል። አሁን ግን ያገውቶትና ሴራው ገውቶትና ሁሉም ነገር ከሰራውቱም ሆነ ከታገው ወይንም ደግሞ ከአመራሮች ሁሉም ገብቶት በዚህ ልክ ላይ አንድነት ጉልበት ነው፣ አንድነት ወርቅ ነው፣ አንድነት ፍቅር ነው በሚል አንድነቱን አጥንቶ ወደፊት ነው ለሚለው ነው እንጂ ወደፊት ለሚመጡ እንክርዳዶች ካሉ እርምጃ ለነገ የሚል እርምጃ ሞትን ሳይሆን ኑሮ እንዲሰቃይ እጁ እንዲቆረጥ እግሩ እንዲቆረጥ
ሁሉም ቢሆን የአማራ ፋኖ በጎንደር በጎጃም በአራቱም አቅጣጫ በሸዋ ይህንን ነው ሞት እርፈት ነው እጅን እግሩን ቆርጦ መስመር መጣል ነው በሚል ሁሉም ተስማምቶበታል። እኛም ቀጣይም ይህንን ነው የምንሰራው ወደፊት እንጂ ወደኋላ የለም። ባንዳ ውስጣችን እንዳይኖር ሁሉም በዚህ ልክ ላይ ቃለ መሐላ ገብቶበታል። የእኛም እቅዳችን ነው፣ የሁሉም የምክር ነው። ከዚህ በኋላ ወደፊት እንጂ ወደ ኋላ የለም። ከዚህ የበለጠ ፍቅርና ከዚህ የበለጠ በቃ ህዝባችን መገንባት ህዝባችን ማዳን እንጂ ወደፊት እንጂ ወደ ኋላ እዚህ በኋላ ከዚህ ቀደም የነበሩ ባንዶች ናቸው ወደ ኋላ የብልጽግናን ክር አስረዝመው የነበረ። አሁን የብልጽግና ክር ተቆርጧል። አሁን ጎጃም ላይም ያው ጀግኖቻችን ጎጃም ላይ ተሻግረን ያው ጀግኖቻችን አሁን ባልኩ ልክ ላይ አበባልን ላይንና ፈቃድ አለባቸውን የሆኑ ጀግኖች አሁን በጠራዋቸው እርኩሶች ስማቸው የጠነባ በቁማቸው የሞቱ በእነሱ ላይ ጎጃም ላይ ተሸግረን የጎጃም ፋኖ ወይንም አርበኞች ይመሰክራሉ። በቃ ተገናኝተን የኦፕሬሽን ሰርተን በሚገባ ነገር ጥላትን አመድ አስገብተን የመጣን ነው። በዛን ሰዓት ላይ እኛ የምንታገለው እንደ አማራ እንጂ በሰፈር አይደለም፣ እንደ አማራ ነው። እነሽ አማራ መድረሻ ኢትዮጵያ ብለን የተነሳን አሁንም ቢሆን ከሰፈር ሳይሆን ትግል በቃ ከዝሆን ከክልል ከፌደራል ነው። በቃ ትግል ብልጽግናንና ብልጽግናን ብቻ ነው። ባንዳ ብልጽግና ሳይሆን ብልግናን የምንታገለው። ጨርሻለሁ። አመሰግናለሁ። አንድ ለመሆኑ እኔ በጣም ከደስታ በላይ ደስታ ውጦኛል። በጣም ሀሳቤም ተሳክቷል፣ ሀሳባችሁም ተሳክቷል። ደስ ይበላችሁ። ደስ ብሎኛል። የአማራ ሕዝብ እንዲሁም የኢትዮጵያ ሕዝብ። መልካም አርበኛ ታደሰ ብሩ እናመሰግናለን። ወደ አርበኛ ደስታው ደመላሽ እመለሳለሁ። እንግዲህ አርበኛ ደስታው ደመላሽ ይሄንን የአንድነት ለማጽናት ጉዞ በሚጀመርበት ወቅት እንቅፋት የሚሆኑ እንክርዳዶች አይጠፉም እና ለነዚህ እንክርዳዶች የምታስተላልፈው መልእክት ካለ ድሉን ልስጥህ። አመሰግናለሁ። ድሉን ስለሰጠኝ ታዲ አብዛኛውን ጨርሶታል። ግን ለነዚህ ሰዎች የማስተላልፈው መልእክት ወንድሞች ከተይና ላይ ያሉት በጋራ መታገል ሲኖርባቸው እንዳይታገሉ የሚያደርጉ አንዳንድ ተልዕኮ ያላቸው ሰዎች ከዛሬ አንድ ከሆነ ጀምሮ እንዲያቆሙ፣ ከዚህ ከተንኮላቸው እንዲያቆሙ የመጨረሻ መልእክቴን አስተላልፋለሁ። ቢቻል እውነቴን ነው የባለፈው ሴራነት ጸጽቷቸው ወደ ወንድሞቻቸው ገብተው አንድነቱን አግዘው ትግሉን ዳር ማብለቅ እንደሌለው ታገኝ። ካልተቻለ ካልሰሩ ደግሞ አርፈው እንዲቀመጡልን በአማራ ሕዝብ ስም አደራ ብዬ አስተላልፋለሁ። ለምን መሰለህ? አጋጣሚ መቼም ሰውን በመግደል ሰውን አታስተምረውም። ተሸንፎ ማሸነፍ ይባል ነገር አለ። እነዚህን ሰዎች ተምረው ወንድሞች ይሆኑልናል፣ ተምረው መጥተው እንደኛ ይታገላሉ፣ ሰው ይሆናሉ የሚለውን እስካሁን ታግሰናቸዋል። አሁን ግን ከራሳችን ከህዝባችን ከአማራ ስለማንወዳቸው አሁን ጀምሮ የማይወራ እንዳያወሩ፣ የሚከፋፍል ነገር እንዳያመጡ በአማራ ስም አደራ እላለሁ። ይህን ቢያደርጉ ግን የሚፋረዳቸው ወይም ፋኖ ብቻ አይደለም፣ የአማራ ህዝብ ደግሞ ሁሉም ፋኖ ስለሆነ ሁሉም ህዝብ የማያዳግም እርምጃ ይወስድባቸው ይችላል። የትም ስለማይሄዱ የትም ስለማይገቡ የሚገቡ ከአማራ ቤት ስለሆኑ አሁን ጀምሮ እንዲያቆሙልን በእግዚአብሔርም እውነቴን ነው። ከዚህ ስም መጠፋፋት እንዲቆም፣ ካለ ስሙ ስም መስጠት፣ ያልሆነ ነገር መጻፍ፣ መማር ማስተማር ነው የሚባል እንጂ መማር እንደዚህ ማጋደል፣ የማይሆን ነገር እየጻፉ ስም መሰጣጠት፣ ማስተዳደብ፣ ሌላ ሴራ ማሰራት ከሆነ ይሄ ትምህርት አይደለም። ትምህርታቸውን በአግባቡ ይምሩት። ተምረናል ብለው ያልሆነ ነገር እየጻፉ ለዚያም የሚያጋድሉ ሰዎች ካሁን ጀምሮ እንዲያቆሙልን በእግዚአብሔር ስም አሳስባለሁ። ይሄ ካልሆነ ግን ከራሳቸው አልፎ እስከ ቤተሰባቸው ሊጠፉ ይችላሉ። በቃ ከባንዳ የበለጠ ነው የምናያቸው። ባንዳ ውስጥ በግልጽ እየተዋጋን ነው። እነዚህ ሰው ነን ብለው ከኛ ውስጥ ተቀምጠው የታሪክ የሚያበላሹ ሰዎች ለዘመዳቸውም ጠንክ እንዳይሆኑ
ከቤተሰብ ጀምሮ እርምጃ ስለምንወስድ ካሁን ጀምሮ እንዲያቆሙልን አስተላልፋለሁ። ጨርሻለሁ። መልካም አርበኛ ደስታው ደመላሽ በእጅጉ ጥሩ መልእክት ነው ያስተላለፉት። በተለይ እንግዲህ ትግሉን ለሚከፋፍሉ በትግሉ ውስጥ እየገቡ ሳይመለከታቸው የማይመለከታቸውን ነገር በሐሰተኛ መልኩ ስም ለሚያጠለሹ እንደዚህ እንክርዳድ ለሆኑ ጥሩ መልእክት ነው ያስተላለፉት። ወደ አርበኛ ታደሰ ብሩ መለሳለሁ። እንግዲህ በዛሬው ጉዳይ 12.5 ሚሊዮን ብር ፈጀ የተባለው የብልጽግና ድልድይ ምርቃትና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የሜጀር ጄኔራል ባንታ ባተ አንደኛ ኮር የጉና ክፍለ ጦር ሲረንሳ ብርጌድ ሻለቃ 4 የወሰደችው እርምጃ እንግዲህ ለብልጽግናው መንግስት ድንጋጤም ፈጥሯል። እሺ ዙሮ በዛሬው ሁለት ቀን የተሰሩ ስራዎች ያው ብልጽግና አሁን በሚሉት ልክ ላይ ያው ያስመርቅ ሲወጣ ወደ ዳጉት አሁን በሚሉት ልክ ላይ ወደ 5-6 ነጥብ የተፈጀ የሚሆን በዛ ልክ ያለ ያስመርቅ ሲወጣ ባንዳ ሚሊሻም ሆነ አድማ በተና እንዲያው ብልግናም ሲወጣ በዚያው ልክ ላይ ሻለቃ ሱሪ ከዚህ በኋላ እንኳን አንድ ወንኩኝ እንጂ እንዴት ነው ስለው ሰራዊትን ሁሉም ይካተት ሻለቃ አንድም ሻለቃ 3ም ሻለቃ 4ም ቢሆን ሻለቃ 2ም ቢሆን ይካተትና ጦሩ በጋራ ስለው እንኳን እዚህ በኋላ ማንንም አላዳምጥም እንኳን አንድ ወንኩኝ እንጂ አንድነቱ ነው እስካሁንም ወደ ኋላ ያደረገንና ከዚህ በኋላ ደስታ ዛሬውንም አንድ ከሆነ ዛሬውን ጀምሮ ብሞት ትግሉ ስለሚቀጥል አልቶውም ሜዳ ላይ አገኘው አልምረውም ምሽግ ላይ ገብቶን እንኳን እየተታቆስነው ነበር እንኳን ሜዳ ላይ እንዴት ሜዳ ላይ ወጥቶ በዚህ ልክ ላይ እሱ ከዚያ ላይ ሲጦብን ይውላል በማለት ያው ሻለቃ ሱሪ ጦሩን በመያዝ አው ገስግሶ ዶ ያው እንግዲህ ባለበት ነገር አመድ ሲያደርገው ውሏል። ሻለቃ ሱሪ ያለው እዚያው ላይ እንዴት ሲያደርጉት እንደዋሉ መግለጫ ያብራሩልን ሻለቃ ሱሪ ተጥቻለሁ። መልካም ሻለቃ ሱሪ ወይም ሻለቃ እንዳልከ ክፍሌ ዛሬ እንግዲህ በስቴ መካኒዮስ ከተማ ወጣ ባሉ አካባቢዎች አውደ ውጊያዎች ሲደረጉ ውለዋል። አውደ ውጊያዎቹ የተደረጉበት ቦታና የተገኙ ድሎች ምን ይመስላሉ የሚለውን ለአድማጭ ተመልካቾቻችን አድርስልን። እሺ እናመሰግናለን። ዙሮ አሁንም ከግዳጅ መልስ እየተመለስን ዲካሙም ምዕራቡንም ተቋቁመን አሁንም ወደ ነበርንበት ቀጠና እየተመለስን ያው በነበርንበት ያለውን ነገር ከነጋቱ 12 ሰዓት ላይ በሰማነው መረጃ ከብርጌድ መሪዎችና ከብርጌድ ዘመቻዎች በተሰጠነ ትዕዛዝ የጠላት እንቅስቃሴው በዚህ ልክ ነው። እናንተ በቅርብ ስላላችሁ ወደ ቦታው ሄዳችሁ ይህን ጠላት እየተፋለማችሁ ትቆያላችሁ፣ ተጨማሪ ኃይል እንልክላችኋለን ተብለን ሄርን እንደደረስን መረጃውን ራሳችንን ገብተን ስናጣራው ያው ብልጽግና አመራሮች እንግዲህ በህዝብ ንብረት የሚያሰሩት ድልድይ ያለ ህዝብን እያሰቃዩ የህዝብን ትንሽ መለስተኛ ተቋማትንና ድርጅቶ ፕሮጀክቶችን እየሰራን ነው ተብሎ የነሱ የሂሳብ ማወራረጃና ያበል መቀበያ ፎቶ እንዳይነሱበት ብለን እኛ በምንችለው ቪዲዮ ፕሮግራሙንም የለፉበትና የደከሙበትን እኛ ማምከን አለብን ብለን ከምክሬ ቀጠና ተነስተን ያጎት ወይም አበርጉት መሳለም ያለኝ በደረስንበት እንደደረስን ለፈጣዙ ያገኘነው አጥባይ ለብሴ ምንሻ እሱን ብዙ ነገር አድርገን እንትን ካልነ በኋላ ወዲያው አመራሩ ፕሮግራሙን ሊጀምር እየተዘጋጀ ባለበት ወዲያው አመራሩም የተኩስ ልውውጥ ሲደረግ እግሬ አውጪ ብሎ በዛንጨፈና የሚባለው ጫካ ሻንጣውንም ልብሱንም እየጣለ ቦርሳውንም በየጫካው ከዚህ ለክልኮ ራስ ነፍሱን አድኑ እና አመራሮች አምልጠዋል። የነሱ ስልጣን አስጠባቂዎች ሚኒሻ አድማ በታኝ ፖሊስና እነሱ ያው የደረሰባቸው ጥቃት ኢኮኖሚያዊና የህይወት መስዋዕትነትን ከፍለው የአካል ጉዳት አድርገው ያው ወደ ነበሩበት ቦታ እንዲመለሱ እኛንም ከሁለቱ ቀበሌዎች እንደማያስተዳድሩ ማንንም ያውቃል። ከኛ ግዛት ላይ ግን ወጥተው እኛ ቀጠና የምናስተዳድረው ላይ ወጥተውም እንደፈለጉ ፈንጭተው መሄድ ስለማይችሉ አስፈላጊውን እርምጃ ሞትና ቁስለኛ አድርገን ሰደናቸዋል። በዚህ ልክ ያው አንድነታችንም በተመለከተ የደስታ ካሁን በኋላ እኛም አርበኛ ታደሰ እንደጠቀሰው እስካሁንም
ብዙ ነገር እየተሸማቀ ትግሉ እያስጠላን አካሄዱ ዓላማውን ስቶ እርስ በርስ ጥላቸው በጣም እየዘገነን እናንተን እያለን ካሁን በኋላ በደስታ ስቀን ተዋግተን ማዋቀን ምን እንኖራለን ብለን በነበረው አንድነት ደስታችን አልጨረስንም ነበር። የደስታችንም መገለጫውን አልበለን ወደ ቦታው አቅንተን ጠላትን ሙትና ቁስለኛ አድርገን መተናል። በዚህ ልክ ነው ያለው ነገር። እናመሰግናለን። መልካም አርበኛ ሱሪ እንግዲህ ባውደ ውጊያ መሀል ሆነ ነው ይሄንን መረጃ የሰጠን እጅግ አድርገን እናመሰግናለን። አርበኛ ታደሰ ብሩ ተጨማሪ ማብራሪያ ካለህ እድሉን ልስጥህ። እሺ አመሰግናለሁ። እድሉ ከተሰጠኝ አሁንም ጭማሪ አሁንም ቢሆን ለነገው አርበኛ ደስታው ስለው በነበረው ላይ እኔ ያልተጣፈ የሚያነቡና በሬው ወለደ የሚሉ ሰዎች አሁንም ቢሆን ቅድም እንዳልኩት ከስንዴ መሀል እንክርዳድ አለን በሚል እንክርዳዶች ከነገው ጀምሮ አሁንም ቢሆን እርምጃችን የጠበቀና የጠበቀ እስከሆነ ድረስ እንዲያቆሙልን ነው። እስካሁንም አርበኛ ሱሪ ወይንም ደግሞ ሻለቃ ሱሪ እንዳልካቸው ክፍሌ እንደሚለው እስካሁንም ይህን ጦር አንገቱን አስደፍቶት የነበረ አንድ ፋኖ አንድ አማራ ብሎ የወጣውን እኒህ ሰዎች እንደኒህ አይነቶች ያሉ ሰዎች ላይ እግራቸውን ወይንም ከዚህ አድርገው እጃቸውን ከብልጽግና ያደረጉ ሰዎች ናቸው። ዛሬውኑ ቢያንስ በሩጫውንም ከጦር መሀል ነው ያለከለከ ከጉዞ ላይ ሆኖ መግለጫውን ወይንም እየተሳተፈ ያለ እያለከለከ ደረት ለጥይት ከዚህ በኋላ ጀግኖች ያሻግሩታል። ዛሬ እኔ ብሞት እስካሁንም ቢሆን አንገታችን ያስደፋን ነው የወንድማማች ያው ቅርታ ነው በሚል ሻለቃ ሱሪ ጦሩን በመያዝ ዛሬ ሄዶ የደስታ መግለጫ ነው። ዛሬ በሩጫ ነው የደረሰበት። በጨበጣ ቅድም እንዳለው ታጥቦ አይጠራ ምንሻን እያስወገደ እያባረረ ሻንጣውንም ይሁን ምኑን እያስጣለ ያው ከነበረበት አይጥ ጉድጓዱ ጣሮጣ ጉድጓድ ነው የምትገባ ከጉድጓዱ መልሶ እንዲገባ ያደረገው የዚህ ደስታና ፌስታ ነው። በቃ የትናንት ነው የወንድሞቻችን አንድነት የዚህ ደስታና ፌስታ ነው። ነገም ቢሆንም በዚህ ልክ ላይ ነው የሚቀጥል። አሁን ከዚህ በኋላ ወደፊት እንጂ ወደ ኋላ የለም። እነዚህ ሰዎች ግን አሁንም ቢሆን ምናልባት አንዳንድ ቢኖሩ እንኳን እዚህ በኋላ አንገታቸውን መርፋት እንጂ አንገቱን እንዲደፋ ነው። ካለም ቢሆን በዚህ ልክ ላይ ተግሉን ይታገል። ከዚህ ውጭ ላይ ደግሞ ተነቅቶበታል። ያው እግሩን እንዲሰበስብም ነው አፉን እንዲሰበስብ ነው። ያልተጻፈ እንዳያነቡ በሬው ወለደ እንዳይሉ ማንኛውንም ቢሆን በአማራ ፋኖ በጎንጃም የአማራ ፋኖ በወሎ በሸዋ እንዲሁም በጎንደር እንኳን ደስ አላችሁ። እንዲሁም ለአማራ ሕዝብ እንዲሁም ለኢትዮጵያ ሕዝብ እንኳን ደስ አላችሁ። ደስ ብሎናል እያልኩኝ በዚያው ላይ በትትና ገልጣለሁኝ። አመሰግናለሁ። እሺ ወደ አርበኛ ደስታው ተመላሽ መለሳለሁ። እንግዲህ እኔ ከእስቴ ወረዳ ፋይናንስ እንዲሁም ከተለያዩ አካላት መረጃውን እንዳጣራሁት ከሆነ ከ700 ሺህ ብር እስከ 800 ሺህ ብር በሚወስድ ወጪ ድልድዩ ተገምቷል። ድልድዩ ምንም እንኳን ለማህበረሰቡ ብዙም አገልግሎት ባይሰጥም አገዛዙ ብልጽግና ግን የፕሮፓጋንዳ ስራውን ለመስራት ሲል ፎቶ ለመነሳት በድልድዩ ምርቃት ላይ የአገዛዙን ጥምር ጦር ሰራዊት ይዞ ተገኝቶ ነበር። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ ሜጀር ጄኔራል ውባንታ አባት አንደኛ ኮር ጉና ክፍለ ጦር ስቴደንሳ ብርጌድ እንግዲህ እንደሚታወቀው ስቴደንሳ ብርጌድ በተለያዩ ቀጠናዎች ጀብድ በመስራት ትታወቃለች እና ሻለቃ 4ም በዛሬው ዕለት ታላቅ ጀብድ ፈጽማለች። ሻለቃ 4ም እንግዲህ ታላቅ ጀብድ ፈጽማለች። የዛሬው ጀብድ ምን ይመስላል የሚለውን ከአንድነቱም ጋር አያይዘድሉን ለአድማጭ ተመልካቾቻችን ብታደርስልን በጣም ጥሩ ነው። የብልጽግና የብር አበላል እነሱ ስራቸው ስለሆነ ከዚህ በላይም ሲስተም እየፈጠሩ ነው የሚበሉ። አሁን እየፈሩ ያለ የራሳቸውን ቤት ለመስራት የራሳቸውን ሀብት ለማጠራቀም የሲስተም ስራ ነው እየተጠቀሙ ያሉ። ከድልድዩ ከዚህም በላይ ብዙ ብር እንደተበላ ነው ያለን መረጃ። ግን ምን አለ መሰለህ ምናልባት ይችን ድልድይ አሰርተናል ፎቶ ለመነሳት ለህዝብ ለመዋሸት ያመቸናል በማለት ከኛ ቀጠና እኛን በመናቅ ገብተው ፎቶ ሊነሱ ነበር አስበውና ተዘጋጅተው ነበር። በተዘጋጁት ባሰቡት ልክ አልሆኑም። ስቴዲየም ብርጌድ 4ኛ ሻለቃ እውነቴን ነው በጣም የሚገርም በቦታው ስላለው ነው
ወደ 3-4 ምሽግ ነው ያስለቀቀቻቸው ዛሬ ከ3-4 ምሽግ ቦታ እየነቀሉ ሲሄዱ እየገቡ ከዚያው ከሚመረቁበት ድልድይ ላይ ፎቶ ከሚነሱበት ድልድይ ላይ ሆደው ነው የኛ ፋኖች ራሳቸው ፎቶ ተነስተውበት የመጡ ሬሳውን የኛ ፋኖች ትተውት ሲወጣ ነው ሬሳ መልቀም የጀመሩ ፋኖች ትተውት ቦታውን ሲለቀው ሲወጡ ትተውት የሄዱትን በየጎሬው የወደቀውን በየባህር ዛፍ ወደቀውን ሬሳ አሁን ከገበሬ ጋር እየለቀሙ ወስደዋል ወደ ከተማ እንኳን ፎቶ ተነስተው ለህዝብ እውነተኛ ስራ ሰራን ብለው ሊገልጹ የነበሩት ከስራው ተዋርደው ተስቆባቸው ነው የተመለሱ እና እንደ ስቴዲየንስ ብርጌድ እውነቴን ነው ጉና ክፍለ ጦር ስቴዲየንስ ብርጌድ አሁን ጀምሮ አይደለችም ስትጀመር ጀምሮ ተዋጊ ናት ዛሬ ግን በአንድ ሻለቃ ወይም ሱሪ ወይም እንዳልክ ክፍል ሻለቃ እንዳልክ ክፍል በሚመረው ሻለቃ ብቻ ነው ተንኮታኩተው የተመለሱ እና ከዚህ በላይም በአንድነቱን ተመልክቶ ከዚህ በላይም ወደፊት የተዘጋጀ ነገር ስላለ ምናልባት የምንገልጥበት ቀን ሊኖር ይችላል እውነተኛው ውጊያ ሲጀመር ዛሬ እውነቱን ባንገልጸው አንድነቱን አስመልክቶ ጋይንት ተማዳ እስኪ ፋርጣ ምናምን እንደው ጎንደርም እንዳማራም እንደ ጎንደር እንዳጠቃላይ ሊኖር ስለሚችል የዚያን ጊዜ ግን የሚታይ ደስታ ሊኖር ይችላል ለዛሬው ግን የተሰራው ስራ በዚህ ልክ ነው የሚያስደስት እሺ እጅግ አድርጌ አመሰግናለሁ አርበኛ ደስተው ደመላሽ አማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል እንዲሁም አርበኛ ታደሰ ብሩ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ የሜጀር ጄኔራል ባንታ አባት አንደኛ ኮር ጉና ክፍለ ጦር ሴረሳ ብርጌድ ህዝብ ግንኙነት መምሪያ ኃላፊ እንዲሁም ዛሬ በአውደውየው ትልቅ ተሳትፎ ያደረገና አውደውየውን የመራው አርበኛ እንዳልከ ክፍሌ ወይም አርበኛ ሱሪ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ የሜጀር ጄኔራል ባንታ አባት አንደኛ ኮር ጉና ክፍለ ጦር ሴረሳ ብርጌድ ሻለቃ 4 ዋና አዛዥ ለነበረን ቆይታ እጅግ አድርገን እናመሰግናለን አድማጭ ተመልካቾቻችንም አብራችሁን ቆይታ ስላደረጋችሁ እጅግ አድርገን ነው የምናመሰግን መልካም የትግል ዘመን ይሁንላችሁ ጤና ይስጥልኝ Mm-hmm.